ብቻ እኮ እያንዳንድሽ ደርሶኛል። ይሄ ቆይ በቤት እኮ በየቤትሽ እመጣለሁ ጠብቂ። እና እኮ ዋትስአፕ በምናምን ጃኒን የምታሰድቡ እያንዳንድሽ ደርሶኛል። አልናገርም። አሁን እናንተ አይደላችሁ ሚኒት ይሄ ቆይ በፊት እኮ ነው ታዲያ ጃፒ ስሚ ደግሞ የፋኖን የከፈተችው እኮ የዳኛው አለ ጃፒ በፊት ነው ምንድነው የምታማሙቁት? ግን እኔ አሁን ለእናንተ ትዳር ማን ነው የሚቆረቆርላችሁ? እናንተ ለሰው ትዳር ተቆረቆር። ይሄ እኮ በፊት ነው አሜሪካ የነበረ ጊዜ እኮ ለቅሶ ራሱ አይተዋል። እያንዳንድሽ በዋትስአፕ የምታወሪው ደርሶኛል። እመጣልሻለሁ በየቤትሽ። በቃ ከእናንተ እኮ የሚያመልጥ የለም። እግዚአብሔርን የዛሬ ስንት ጊዜ እሱ አሜሪካ እያደረጋችሁ ምናምን ዝም ብላችሁ አትሳቁ በእናታችሁ። ኮፒ ሊንክ ታፕታፕ ምናምን ፎሎ እያደረጋችሁ ምኑ ናችሁ ነው? እሺ ወደ ሐሳብሽ ለምን ነው የምትዝቺው በሰው ላይ? መቼ ህዝቡ ላይ ነው እንጂ በሰው ላይ ተላልፈ ደግሜ ላሰማሽ በጣም እየዛች አይደለም። ይኸውልህ ጃፒ ያኔ እሱ አሜሪካ የነበረ ጊዜ ትዝ ይላል። የእሱ አካውንት የተዘጋ ጊዜ ያኔ እኮ ነው። አግኝተሽዋል አንቺ አግኝተሽዋል እኮ አሜሪካ አዎ ሁለት ሶስት ጊዜ እንዴ እኛ ነን እኮ የተቀበለው። ምን አረጋችሁ? ምን እናደርጋለን? ከኤርፖርት ይዘነው ሆቴል አስገባን ነው እንዴ ምን አረጋችሁ? እረፉ በቃ። አሁን ለዚህ ጅቦ ለምንድን ነው ግን የምታስገባኝ? እኔ ግን ሶፋኒ ከተነቀሱ መጥቶ ካነቃቃችሁ በኋላ በህይወትሽ ምን ያለው ለውጥ አለ? እስቲ ለህዝቡ ይሄው ዶላር በዶላር ሆኜ ቤቴ መሙ ይሄን ህዝብ ቀለዱበት እኮ ተቀለዳለን። ስንት ዓመት ሰርታ የማታገኘውን ሳቢ እንዴ በጣም ነው ያገኘው። ጃፒዬ ላሳየ እንዴ ካሜራ ከፍቼ እርዳታ ብለው እኮ እጃቸውንና ምንጣፋቸውን የዘረጉት አላየም እንዴ? ተሰብስቦ መጨረሻ ላይ ተጣሉ። ሶፊ የደረሳት ነገር እንኳን የለም እዚህ ጋር እውነት ነው። እስቲ አሁን ለጅቦ የሆነ በጊፍትም በምንም ድርሻውን ስጪው። ደም አይ የደረሳት አይመስልም። ምንም ችግር የለም። ጅቦዬ ምን ትፈልጋለህ? ቪዛ ነው የምትፈልገው? ፓስፖርት ነው ምን? አረ አንድ ይጎለዋል ጊፍት ጋለሪ ሱም ይለት ሳክሱ ቀርቷል ማለት ነው። ጊፍት ጋላሪ ነው ቡላላ ግን እኮ በጣም ነው የሚወድህ። እግዚአብሔርን የሚገርም ልጅ እኮ ነው። አንተ ግን እንደዚህ አትወደውም እኮ ጅቦ። ቡላላ ምስኪን ነው። አረ በእውነት በጣም ነው የሚወድህ። ካየኸው አይደል? ያ ለነዛው ጓደኞቹ እኮ ላዩ ላይ መርፌ ሲሰኩበት ቡላላ ነው አይ ቡላላ እግዚአብሔር በጣም ነው የሚወደው ይሄ ልጅ። ኧረ ቁስሉን እያከመለት ያለ አይዞህ ወንድሜ ይድናል እያለ እየነቀለለት ያለው እሱ እንዳወጋጋቸውማ ልጁ እኮ በቃ ከንቱ ሞቶ ሞጂናል ላይ ነበር። ቀስሜ ተሰብሮ ጠፍቼ ነበር እኮ። እውነት ቡላላ ክብር ይገባል። ጃፒዬ ለማንኛውም ይሄ አሁን የከፈትከው ቪዲዮ እሱ እዚህ ያለ የነበረ ነው። እሺ አዲስ እኔ አሁን በዚህኛው ሲቹዌሽናቸው ምንም አይነት አስተያየት አልሰጠውም። እሺ የበፊት ነው እሱ አሜሪካኛ ያለ ቅዱሳን ዝም ብላችሁ ኢሞጂ አትላኩ። የሳቀ እስቲ ታፕ ኮፒ ሊንክ አድርጉ እንዴ። አካውንታችን እኮ እየታገተብን እኮ ነው ምዕመና። ስሚ ግን የነቃን ህዝብ የነቃን ማህበረሰብ ላንቃ ማለት አይከብድም ሶፊ? ይሄው ላንቃችሁ ከእንቅልፍ እኮ አይደለም ጃፒ፣ ከእንቅልፍ ንቁ እኮ አይደለም። ኢትዮጵያ ራብ በበዛበት ሀገር እንትና ያ ማነው ስሙ ያኛው ብሮ የሚለው ማን ያዘዋል? የወገብ አጥንት ባይኖር ቆለጠን ትጠቀማ ነበር አላለው?
ከስሙ ጋር የሚተገብር ስራ የሚሰራው እሱ ብቻ ነው። እሱ ቪዲዮ ልከለታል ግን ሙላ ፍቅር ያንስ በቃ ጋላሪያችን ሞላይሽ። እንዲህ ነው የሰው ልጅ። አንበሳው ይቀራል። ሶፊ አንቺ ታዝደሻል። አንበሳው ላይ የኔማ ተዘግቷል። አባቴ አርዴ ተዘግቷል። አሁን ያመጡት ሙዴ ነው። በቃ ጊፍተሮች እግዚአብሔር አሳያለሁ። ጃፒ ማርያምን የኔ መግዛትም መቀየርም አልችልም። አላያቸውም እንደ ዌብሳይት እነ ቫይብሬተር ረድተው ስለጨረሱ ተዘጋኩ። አይደለም አንዱ በ38 ሌቭል ገብቶ ያለውን ሰምተሃል? ሐቀኛ ነው። ጊፍት ጋላሪን ሙላልኝ ምናምን ትለዋለች። ክሬዲት ልክፈልና ሽልብዳት ተናዱኩ ዳበዳው ነው የትራክ ሹፌር እንዳለ አስምጠዋቸው አሉ። ደግሞ የማይነጥፍ ሀብት ያላቸው የትናንቱ ጌም አሁን የማይነጥፍ ሀብት ነው ያላቸው አሉ። የመንግስት እምጃ አለበት ሲባል ነበር። አይተሽዋል ሶፊ? ወይኔ የዲቦ በጣም ነው ደስ ያለኝ። እኔ ለሷ በጣም 3 ናቸው አሉ እንዳለ ነበር። ገራሚ ጌም ነበር። እኔ በጣም አሳዝናኝ ነበረ። በጣም ስታለቅስ ስትጨነቅ ስላየኋት ምትሸነፍ መስሎኝ ነበር፣ ግን በጣም ነው ደስ ያለኝ። እኔ ጃፒዬ አፕል ፔ እኮ ይዘጋል እዚህ ሀገር እንዴ! ምን ሆነ ነው? የለም እኔ መስጠት አልችልም። አራዳ ነች። አየህ ለቂታ ያደረገችውን ጨዋታውን ከሱማሌ ጋር ታውቃለህ? አውቃሁን ብለን ባለ ኮኮቡን ዲቦዬ እንኳን ደስ ያለሽ፣ እንኳን ተሳካልሽ። አይ ታሳዝናለች ልጅቷ ማርያም። ኢትዮጵያውያን ሂደው እንደማይሰጡ ጠላቶቿ ራሱ አሁን ለምሳሌ ጠላት ነን ብለው የሚያስቡ ሰዎች አሁን ለምሳሌ ኢትዮጵያውያን ጋር ብትጫወት ለነሱ ነው የሚሰጧቸው። ገባ? እሷን ለማናደድ እሷን እንትን ለማለት እሷ አውቃሁን ብላ መርጣ ከሱማሌ ጋር እንዲህ ለሱማሌ የሚሰጥ መቼም ኢትዮጵያ የለም። ግን ሱማሌዎቹ በጣም ስለሚሰጡ በጣም ስለማይሰስቱ ፈርታ ነበር በጣም። አይ ትናንት ተዋረዱ። በጣም ትልቁ ግን ነው የማይገባኝ ነገር ጅቡ። አዎ በጣም አንዴ ይኸውልሽ መሸነፍ ራሱ እኮ ትልቅ ደስ ጅቡ አሁን ተሸንፎ እንዴት ደስ እንዳለው የተሰጠው በቂ ነው። ባይወሰድ ባይበላ የበልተውን መቀመጫ አጥተዋል። አባት እየቆረጣቸው ነው። በመጠጥ ጨርሰውት እንጸልይባቸዋለን። አሁን ገና አንዱ ሌባ ልክ እንደሰረቀ በነጋታው ስቴክ የሚበላውን ምግብ ፖስት አደረገ። ፖስት ወር አላየ ገና ቢዋኑ ስሚ ግን ዴምቤ በጣም ብዙ አበሻ ነው ያለው ይባላል። አዎ በጣም በተለይ ሜሪላንድ ብዙ አበሾች አሉ። ዲሲ እኮ ስማ ቨርጂኒያ ዳንግላ ነው የሚባለው ታውቃለህ በአበሽኛ። እኔ የምልሽ ግን አሁን በቃ እንደዛ ከሆነ እኮ ጅቦ ቢመጣ አይቸገርም። በአማርኛ መስራት ይችላል። በአማርኛ ትፈተናለህ። እግዚአብሔርን መንጃ ፈቃድ በአማርኛ ትፈተናለህ። በአማርኛ መጻፍ አለ። በእውነት እውነቴን ነው። አማርኛ ያ እዚህ በእንግሊዘኛ ተፈትኜ ነው ያለፍኩት። ኖ ከፈለክ ነው የምልህ እንደ አማራጭ አማርኛም አለ። ዲኤምቪ ማለት ሙሉ አበሻ ያለበት ነው። ጠዋት ተነስተው እንጀራ ይበላሉ፣ ከዛ ሺሻ ቤት ይሄዳሉ። ሺሻ እያጨሱ ሲያሙ ነው የሚውሉት ብታያቸው። በቃ እሱን አላውቅም ጃፒዬ፣ እኔ ስራ ላይ ስለምውል ስለ ሺሻ አላውቅም። ያ የአካባቢውን ሁኔታ ነው እኮ ያልኩሽ። ያ ሁሉም ቦታ አይደለም። ዳንግላ ይሉታል፣ እንደዛ ይጠሩታል ብዬ ነው። ኦኬ ነው አበሻ የሚበዛበት ቦታ። ሲያትል ደግሞ ነፍ ኦሮሞ ነው ያለው ይባላል። ኖ ሲያትል አይደለም እንትን ነው ያለው ሚኒሶታ። አይ እውነቱን ነው፣ ሲያትልም አለው። እውነቱን ሲያትል ነው እንጂ ሲያትል። ያቺ ትልቋ ሴትዮ ከየት ነው የመጣችው? ያቺ ያገባችው ከአሜሪካ ነው። ታውቂያታለሽ? እኔማ ሚኒሶታ ታውቂያታለሽ አንቺ? ኧረ እኔ አላውቃትም። እንዴ ኦሮሞ ስለሆነች ሁሉ ነው ኦሮሞ አውቃለሁ እንዴ?
አይ ድንገት እንደዚህ ያው ኮሚቴ ምናምን አላችሁ አይደል? ኧረ እኔ ኮሚቴ ታዲያ ምን የኦሮሞ ኮሚቴ ውስጥ ነኝ እንዴት አለ? አባል አይደለሽ እንዴ? እኔ በኢትዮጵያዊነት ነው ማምነው በኦሮሞነት አይደለም። ምንድነው የሆነ ታቦትም እኮ አስገብተዋል እዛ ታውቃለህ አይደል? ወይኔ ጃፒ እንትን የሚለው ማን ፈይሳ ነው የሚባለው? ማን ፈይሳ ነው ማነው ስሙ ማነው? ሶፊ ማን ነው? እኔ አላውቅም። ቡላላ አስታውስ በእናትህ አዱኛ ፈይሳ አዱኛ ምን ፈልገህ ነው ግን ያገባኝ? ያው ለጨዋታ ነው። እረፍ በቃ እሺ። እንዴ ምን አንቺ የእንትን እያልሻ ዳንግላ ምናምን ስትይኛ ምን አለሽ? ምንም አላለሽም እኮ። ምንድነው ቨርጂኒያ ዳንግላ ነው የሚባለው? ልክ ነኝ እኔ። ፈይሳ አዱኛ ነው የሚባለው። ፈይሳ አዱኛ። እሱ ጋር ግን እየሄደው ይሳለማሉ አሁን እንዴ? በስነ ስርዓት ነው እንዴ? የጾሙ ምናምን እንደዚህ የጸለዩ ምናምን አባባ ምናምን ነው አለ። በኦሮምኛም እኮ ቅዳሴ ይደረጋል። ሚኒሶታ ሱሉልታ ነው የሚባለው። ባይዘዌ ሚኒሶታ ሱሉልታ ነው የሚባለው። እግዚአብሔር ልክ ቨርጂኒያ ዳንግላ እንደሚባለው ሚኒሶታ ደግሞ ሱሉልታ ነው። ምንድነው ኮምፕሊክ እያደረግሽ ነው? ስማ ሚኒሶታ እኮ የሶማሌ ስትሪት አለ። አንተ መድኃኒዓለም ማለት ነው። ስማ ትርጉሙ መድኃኒዓለም ማለት ነው። እዚህ ጋር ፈይሳ አዱኛ ማለት መድኃኒዓለም ማለት ነው። አይ ኧረ እንደዚህ የሚባል የለም። ዋቄ ምንድነው የሚባለው? ዋቄ እዛ ነው፣ እሱ ሌላ ነው። ግን ፈይሳ አዱኛ ማለት መድኃኒዓለም ማለት ነው። ፈይስ አድነኝ ማለት እኮ ነው። ፈይሳ ማለት አድነኝ ላይክ እንደዛ እኮ መድኃኒዓለም ማለት ነው። አዱኛ ማለት እኮ ትርጉሙ ማለት ትግራይ ውስጥ እኮ በትግርኛ እኮ ነው የሚቀደሰው። ታውቃለህ? ግን ጃፒ እኮ አዱኛ ማለት ግን መድኃኒዓለም ማለት መዲና ዓለም ነው የምትሉት አይደል? አዳኝ እንደማለት ነው። መድኃኒዓለም እና ታዲያ ይሄኛው ታዲያ እንዴት ተራርቆ ሁሉም ስም አሁን በአፋረኛ ሁሉም ስም ትርጉም አለው። ምን አለ እኔን አግብተሽ ብትወስጂኝ? አባቴ ምን ሆነ ነው? በሰላም ነው? አሜሪካ አሁን በጋብቻ በምናምን የለም። ትራምፕ ዘግቶታል። እሰይ ማንም አይወጣትም። እዚችው አረብ ሀገር ይበሰብሳል። የተፈራረሙ ሰዎች አሉ። $15,000 ማስያዝ አለብህ ጃፕዬ ለጉብኝት። ኧረ እኛ ጋር እንደዚህ የለም። እኛ ብድግ ብለን አንመጣም እንዴ? ምንድን ነው እኮ አሁን ለኢትዮጵያ የለም የሚወጣ እንዬ ባዕረይ መጣሽ። ቆይ ላስገባሽ እስቲ። አንተ ሞባይል ምን ሆነ ነው? በእናትህ እኔ ቪዛ አለኝ። ታዲያ ቪዛ ካለከ ሳብ ቡላላ ጃፒ ሳቡ ሞዴሬተር ተጠቀሙ። እኔ ጋር ገግም ብሏል። ኮፒ ሊንክ አታረጉም አይደለም? እመና እንዲህ አይነት ወሬ እየተወራ አንተ ራስን በከፍ አድርገው ይሄንን ጉቺን ከፍ አድርጋትና እሷ ላይ ይጠብጥቧት። ኮፒ ሊንክ ታፕታፕ ማድረግ እኮ ግዴታ ፎቶ እያዩ አይደለም እኮ። ሶፊንም መቀጠል ይችላል። ሰፋ ሲል ገባ እዛ ጋር ለመንካት ይመቻቸዋል። አሁን ፈልገው በትንሹ እየሆነ አልገባም። አዲሱ ሙሽራ ተበላ ማለት ነው። አሜሪካ ገባለሁ ብሎ ሙሽራ አለ እንዴ? አዲስ ሙሽራ አለ እና አዲስ የተፈራረመ ሰው አለ። እግዚአብሔርን አዲስ ሳይሆን እሱ ቆየት ብሏል፣ ግን ያው እየጠበቀ ነበር። ያ እንትን ይሆናል። ትራምፕ ሲያበቃ የሱ ሲዝን ሌሎቹ ሲመጡ ያስተካክላሉ። የሚሰጡ ይመስላል። ጋሚ እንመርጠዋለን። ትራምፕ የለም እንመርጠዋለን። ጅቦ እናቀሳስራለን እንዲመረጥ። እንዴት አለ ነገር ነው እንዴ? እናቀሳስራለን። ሰላም ነው። አዲስ አካውንቷን ፎሎ አድርጓት እንዬ። ይኸው አርገናል ጅቡ። ፎሎ እያደረጋችኋት እባካችሁን ምዕመናን። እና ግን ሶፊ ያለቀሽበትን ምክንያት ሳትነግሪን አድበስብሰሽ አለብሽው። መቼ ነው ያለቀስኩት ጃፕዬ? ያላለቀስኩም እኮ መቼ። አሁን አሰምቶሽ የለ እንዴ ድምፁ? እኔ አይደለሁም፣ እኔ አልነበርኩም። እግዚአብሔርን እውነትሽን ነው። እግዚአብሔርን ጅቦ እኔ አታምነኝም። እኔ አይደለሁም። አዶናይ እና ያረግም
መንግስት የለም እውነት እነሱ ከተለያዩ አላልሽ? ኢየሱስ ምናምን አይደለም። በጌታ ጅቦ ገረፍ በማርያም ሰው እኮ እውነት ነው የሚመስለው። እኔ አይደለሁም፣ ጌታ ምስክሬ፣ እኔ አይደለሁም፣ አልነበርኩም፣ ስራ ላይ ነበርኩም። እንዴ ስንት ነገር የሰራ ሰው ኢትዮጵያን በዓለም ያስተዋወቀ አራስ ታርቋቸው አላልኩም። ዳቢ ጌታ እኔ አይደለሁም። ሶፊ አንድ ጥያቄ ልጠይቅሽ። ምን አሰብሽ? አሁን በለጠፉት ነገር ምን ታየሽ? ምን አሰብሽ? ሳትዋሽ ኖ ኮሜንት። እንዴ ረፍ ማለት አድናቂዎች ስለሆነች ብዙ ነገር ስለምታውቅ ነው መሰለኝ። ምንም አይደለም። ኖ መታቂ ነገር አለሽ? አይመለከትም። ዝጋ። ያነሳ ዋናው ፓፓጅ የጠበቀ ነው። ታውቃለህ አይደል? የወሰው ፕራንክ ነው እየተባለ ነው። የማዳም ቅመም ናት ያለቀሰችው። ፕራንክ ነው የሚባለውን ነገር ታምኛለሽ? እንዬ በቃ የኔ ቆንጆ በእናትህ እኔ እንደዛ ነው የሚመስለኝ። ከሆነ ደግሞ ይደብራል አይደል? ጅቦ እኔ ግን የሰማሁት እነዚህ ጅቦ በዚህ ፎሎ ያለው በዛኛው ጊፍት መስጠት አልችልም። በዚህ ያላችሁ ፎሎ አድርጓት። እንዬን እዚህ ጋር ያላችሁ ሰዎች አዲስ አካውንት ነው 1000 ሙሉት እስቲ 800 ሰው አላችሁ 1000 አድርጓት። ሁላችሁም ፎሎ አድርጓት። ስማ መቼ ዕለት የላኩልን ልጅ አይቷል። ፎሎ የራየው ልጅ ፎሎ ብታረጉ ሰው የሚያልፍለት ነው ይመስላችሁ ይላል። እውነቱን እኮ ነው። እግዚአብሔርን ያልፍለታል ብሎ አላረገውም። አፈሪ ብላ ይላል አለ። የማይከፈልበትን ነገር ሶፊ ከሆነ ግን ይደብራል። ግን ይሄ ሁሉ ህዝብ ፕራንክ የሚሰሩ ከሆነ በጣም ሆስፒታል የገባ ሰው የህዝብ ንቃት አለባቸው። ጃፒ ደግሞ 3 ቀን ምግብ አልበላንም። 3 ቀን ሁሉ ለእሷ ካለን ሆዴ ዳሱ አላየሽውም እንዴ? ቤተክርስቲያን ስለት እየተሳለላቸው ነበር። ራስ ታርቃቸው ፈጣሪው እያሉ እንዴ! በጣም ብዙ ሰው ነው የደነገጠው። ቆይ ፍቅር ከሆነ እኔ እናንተ ልጠይቅ። ጃፒ ገና ማታ ነው የሚከፍትላት 12 ላይ ጠፋች የለችም። እዚህ ልጎተታት ነበር ሰሞኑን በርግዶላታል። ተወሯል። አልከፍት ብሏታል። ሰምተሻታል? እኮ ብትጫወቱ አራዳ ናት እኮ ማርያም የሆነ ነገር ብላኝ ሽንቴን የሸናሁት እናቴ ትሙት። የበግ ፎቶ ስታደርግ ነው ኮሜንት ላይ የሞትኩት። የቤታ በግ ባልሆንም እረኛ ሆናለሁ ለበጎቹ አለችኝ። ይመሻል። ይኸው በጉን ታሳያለች። አይ ግን እውነት ትክክለኛ ሰው ነው የመረጠችው። በጣም አንዳንዱን አይተዋል። በእውቀት የምትበልጠው ሰው እንደ አለቃ አድርገህ ከታች እንትን ትለዋለህ። ግን ብዙ እውቀት ያላቸው ሰዎች እኮ ሰውን ለመግዛት ሰውን እንትን ለማድረግ አይፈልጉም እኮ ታውቃለህ። እንዴት ስለ በቃ የተማሩ ሰዎችን አብዛኛውን የሰው ልጅ ክብር አላቸው። እንዲያርጉልኝ እንዲሁኑ ኑጡኑ ግቡ ሂዱ ምናምን ብለው ሰው ያዙ ሊያስተምሩ ይሞክራሉ። ተማርኮ ሼማም ነው የምትሆነው እውቀት ሲኖር ምናምን ኖ ህዝቡን ለማስተማር በቃ ይሄ ያልተማረው እኮ ነው ና ሂድና ተደባደብ ይላል። ዱላ ይሰጣል ምናምን በእርገጠው ነው እንጂ በስሜ ተደባደብ ክርስቲ ዘቢው ዲንግ ጓል አስመራ አዴ ኤሪዋለች እንዴ ጅቦ ክራር ይዛ ባለፈው ስትዘፍንልኝ ነበረችው። አተም ሀዛይ አሪፍ ድምፅ አላት። አርቲስት እኮ ዘፋኝ ነች። እስቲ ክፈች። በተለይ የአስቴርን ስትዘፍን ነጭ
የአስቴር ትዘፍናለች። አዎ ምዕመናን ለማየት ተዘጋጁ። የአስመራ ዘፋኝ ትዝፈለለን። እስኪ ራሱ እኔ አሁን በካሜራ መውጣት አልፈልግም። ፊልተር የለኝም። ካለ ፊልተር አትወጭም። ያለ ፊልተር ወጣችሁ ትወጣ። እሺ ድምጽሽን እኑን ፎሎ አድርጓት። አዲስ አካውንት ነው ምዕመናን። እንዴ ምን ሆናችሁ ነው? ኦ ክርስቲ እስቲ አንድ ዘፈን እዛው እያለ ፕሊዝ ለጅቦዬ አይ ለቡላላ ዘፈኝ አንቺ ዘፈኝ አንቺ ዘፈኝ ቡላላ ይቀበልሻል። ቡላላና ናግባ ጀምር ዳኒ ይቀበልሻለሁ። ምችለው ከሆነ ቀጥይ። እንዴ ተው እንጂ የአስቴርን ትችለዋል? አልችለውም። ለዛ እኮ ነው ይከብዳል የአስቴር። ለዛ አንቺ ዘፈኝ ኦሮምኛ ትችያለሽ? እኔ ቆንጆ ችግር የለውም። የትኛውን ነው ፍቅር? በሶ የበላው አባባ ነው የሚለው በሶ በላ እሱ እኔ ጋር ደረሰ። አንቺ ምን አስበሽ ነው? አስጎዲ ጠላ የሚለው ይሻላል። አስጎዲ ጠላ የሆነ አሪፍ ዘፈን ነበረ እኮ አሩን ሲያራ ያዘው ቀበሌ የሚለው አዲሱ አይ ጀርመን ተይጉን እንሰጣቸዋል። ብር ከዲናሪ እኔ ዘፈንላለሁ። ጃፒ ወደ አይደለም ፍቅር ይማር ሱታ ነው የሚለው ጃፒ ሰኮኑ አላምጡ የቴሌሽ በጠዋቱ ልጊት ሻት ቆይ እኔ እሱን ዘፈን ለጃፒ ዘፍንለታለሁ። ማርያምን እሺ አንተ አየር ላይ እስቲ ዘፈኝልኝ። አሩሲ ሲሰራ ያዘው ቀበሌ ሲንታ አስከፈሉት ብር ከዲናሪ በቄጥ አልጣርጎ ቄጡን አከከ የሚለው አላሚቱ የቴሌሽ በጠዋቱ እንደው አላ በርበሬ ልትገዛ ለበርበሬ ይሄ ሁሉ ሰዓት ላለሚቱ ማነው ይከፈላል? እርሾ ለዳቦ ይሄማ ዝም ብሎ አይደለም። በካም ነበር ነው። ማን ይወጣው? አዲስ አበባ ሰማ በጣም ብዙ ወጣት እየታፈሰ ነው እያሉ ነው። ለምን ነው የሚታፈሱት? አልመርጥ ብለው ነው። ፋይዳ እና የምርጫ ወረቀት ከሌለ እኮ እስር ቤት ትገባለህ። ትቀልዳለህ እንዴ? አረ ፋይዳ ያገለግል። የምርጫ ካርድ ከሌለ ከባድ ነው። እኔ አሁን የምርጫ ካርድ ሳልወሰድኩ አልወጣም። ምርጫው ሲያልቅ ነው የምወጣው። መንገድ ላይ ተይዘህ ትጠየቃለህ። የአብይን ቲሸርት አድርገህ አትወጣም እንዴ? አንተ ምን አገባ? ሲጀምር አንተን አይዙም ካድሬ አይደለ እንዴ? ይላላተው አሁን ሆዴን ማገኘው ራሱ ከምርጫው በኋላ ነው። ከተማዋ ግን ጸጥ ረጭ ብላለች አሉ። ሰኞ ደግሞ ስራ አይኖርም። የምርጫ ሰዓት ስራ ምንም ነገር አይኖርም። ደብረ ጽዮን ደግሞ ምን እንዳለ ትሰማለህ? ከሰኞ በኋላ ኢትዮጵያ መንግስት የላትም። ዋንቱን አድርጎ ካልመጣ ኢሳያስ መጥቶ ያስተዳድራል አንድ ላይ። ደፋር ኢሳያስ ሀገሩንም አላስተዳደረ። እናቴ ክርስቲ እውነት እንነጋገር። ሀገሬ እንዳትመጣ አየህ፣ ኤርትራዊነቷን አመነች። አንቺ ጫማ አድርገሽ እየሄድሽ እዛ ሀገራችሁ ላይ ግን በባዶ እግራቸው የሚሄዱበት ዘመን አድርሷል። የትራፊክ መብራት የሚያስመርቅ ሰው የመንገድ መብራት ኤርትራኖች በጣም ሀገር መውደድ አላቸው። ሀገራቸው ይወዳላቸው። እናቴ ትሙት ማንም በጣም የሀገር ፍቅር አላቸው። በጣም ግን መንግስታቸው ነው እንጂ እኮ እነሱማ ፍቅር ኤርትራዊ ኢትዮጵያውያን እኮ ይወዳል። ፍቅር ላይ ጎበዝ ነው። ደግሞ በስደትም ታውቃለህ ይተዛዘላሉ። አንዱ ወጣበት መንገድ ለኢትዮጵያዊ ነው የሚሰጡት። ጅቦ ግን ኤቲኤም ማሽን አይተው ዋይ ለገብርኤል ይሄ ምንድነው ብር የሚለ ለብር የሚተፋው ብለው
አንቺ ገባሽልኝ? ክርስቲና ይሄ እውነት ነው። መቀሌ አቮካዶ ቅባቱን በዳቦ በሉት ምናምን የሚባል ውሸት ነው አይደል? ኧረ ቪዲዮ ነበረ። ሙዝ የጠበሰው ሙዝ የጠበሰው የት ሙዝም አለ እኮ ክርስቲያን ዜኒት ቅባት ነው የሆነ ስለ ሙዝ ሲያወራ አልሰማሽም? እንዴት ነው የሚበላው ብዬ ግራ ገብቶኝ ጠብሼው ምናምን እያለ ኢንተርቪው አለ። አሁን እዚህ ጋር እኔ ምንድን ነው የፈለከው ከኔ መስማት? ቡላን አላየውም። እሱም ቪዲዮ በትግርኛ ነው። ስነ ስርዓት ጅቦ አብቀኝ ማምላክ ንባሲና እኮ ስርዓት ክርስቲና ሀብታይ እምዬ ለኤርትራዊ ነሽ ናይ ሻዕቢያ አንቺ ተንበላው እስከ ጨጓራው ልበል። እኛ እኮ ጎንደር ሜኛ፣ ትግራይ ሜኛ፣ ጎጃም ሜኛ ምን ፈለክ? ምን ጨጓራማ ዱለት ገረዮ የአጎቴን ወፍጮ ብቻ መልሱልኝ። ያኔ የወሰዳችሁትን ሌላ ምንም አልፈልግም። የትኛው የድንጋዩን ነው የማሽኑ? የማሽኑን ወሰዱ አይደል? እንዲነቅለው። ኧረ የድንጋይ ነው። የድንጋይ ማይለቁም። ኧረ ፈኔን አሁን እዚህ ውስጥ ፖለቲካ ውስጥ አታስገቡኝ። እኔ ለመሳቅ ለመጫወት ነው የመጣሁት። ጅቦዬ ሲጀምር ክርስቲና ያደግሽው አዲስ አበባ ነው አይደል? የአዲስ አበባ ልጅ ነኝ። ያደግሽው ተወልጄ የኖርኩትም በቅርቡ እኮ ኤርትራ ሄዳ ነበር። ኧረ ወይኔ የኔ አቃጣሪ እንዴ 2% ምናምን ከፍለሽ አትገባም እኮ 2% ካልከፍል የኖርክበትን ዘመን በሱዳን በኩል ነው የገባችሁ። ትቀልዳለህ እንዴ? ስማ ወደ ኤርትራ ለመግባት አሉ ዘመንህን ሙሉ የኖርክበትን። ኧረ ተው እኔ አልከፈልኩም፣ ገብቼ ነው የወጣሁት። ምንም አታካብድ። 2% ከፍላለህ፣ ከዛ ፓስፖርት ይሰጣል አሉ አትበል። እኔ ሄጄ አይደል የመጣሁት። መንግስታችንም ይሄን ነገር ቢያደርግ እኮ እናቴን ስደተኛው ቀጥለጥ ብሎ ይኖር ነበር። ታውቃለህ አጃቢ ውሸት ነው። ማን ያለ እንዴ ወደ ሀገሩ አይገባም ነበር ነው? ውሸት ነው። እንደዛ የሚባል ነገር የለም። አስመራ ውስጥ አንቺ አሁን በቅርቡ ነው አስመራ ሄድሽዋል። ዘመናዊ መኪና ምንድን ነው አሁን እዛ? እንደዚህ አይነት ጥያቄ ለምን ትጠይቀኛለህ እንዴ? ስለ ሀገር ሻስቆ እንጂ ቤቢ ፊያት የጣሊያን መኪና የእነሱን ነው ያዙት። የጀርመንማ እኔን ማስወቀጥ ነው። ምንድን ነው የፈለገው? ኧረ አይደለም እኔ ኢንፎርሜሽን አላወጣም። የሀገሬን ነገር እዛ ሆዲፍጀው እያለሁ ግን እናቲቱ ሀገራቸውን ኤርትራውያን ይወዱት በጣም። በቀኑ ጅብ ሲሮጥ አይተሃል? ማለት ገብቶ ጅቡ ራሱ ይሮጣል እኮ እዛ። ኢሱ መልምሎት እባክህ ሳዋ ገቶታል ጅቡን። ደብረጽዮን ነው የሚወስደው ጅቦንማ። ደብረጽዮን ለጅቦን እንስማማ ምናምን ተባብለው በቀን ጭራሽ ለጅብ ብሎ ዛላምበሳ ላይ እንዲቀባበሉታል። ጅቦዬ ሰሚ የቀን ጅብ በቀን ኤርትራ ውስጥ ምን ችግር በመኪና ነው አይዛን ሰዓት ሲያሯሩጡት ነበር እንዴ? እውነት ነው። እና የጅቡና የሞጣ ቪዲዮ በሲዲ ይሸጣል። አንተ በነፃ እዚህ ታገለግላለህ። ሞጣ እንኳን ትንሽ እየሸቀለ የጅቦን አካውንት ፎሎ አድርጉት። ፎሎ ሳያደርጉ እኮ ነው የሚስቁት። ይኸው እየታየ አዲስ አካውንት ያ ፎሎ ያለሽ ታጥሞ በሲዲ እየተሸጠ ነው። እንትና አያሌው ሙዚቃ ቤት ኧረ ዩቱብ ላይ ጃፕያ አንዱ አለ። ጅቦን አሸብርቆት እንዴት እንደሚሸቅል ሙሉ ምናወራው ራሴን ዩቱብ ላይ ነው። እናቴን ቆይ ይኸው እዚህ አለ። አሁን ቁጭ ብሎ እያዳመጠኝ ነው። እዚህ ቁጭ ብሎ እያዳመጠኝ ነው። ስማው እንትን አድርገው ያንተን አዘምነው። አንተን በስርዓት ስትራይክ አስመጣዋለሁ። እናቴን ስትራይክ አስመጣለሁ። ሰሞኑን ኖ ስትራይክ አስመጣዋለሁ። እናቴን ጅቦዬ የኔን አሁን የኔን ፎሎወር 10,000 ያስገባና አንበሳ ላውርድ። ያው በህዝብ ፊት አንቺ ስንት ነው? አንድ አንበሳ ስንት ናት? ይኸውልኝ ያዟት ገና ልጅ እከሌን ያዙት የሚባለው ቤት እንኳን ብትገቢ 5,000 ይሆናል። ሄለን ጋር እንወስድሻለን።
ኖ ኖ ኖ ኖ እንዴ በአንድ አንበሳ ሄለን ጋር ሂጅ 5 ነው ታረግብኝ። ኖ ኖ ኖ በጅቦ እኮ ነው የምትገቢው ፍቅርዬ። ዝም ብሎ ሄለን ጋር እንዴ በአንድ አንበሳ ፎሎ አላስደርግም እንዴ ምን ሆነሽ ነው ክርስቲ? ቢያንስ ክርስቲ ፎሎ አድርጓት ዘራስ ያላችሁ ታፕ ታፕ ኮፒ አድርጉ። ይኸው አዳምጪ። አሁን ይኸው ቻሌንጅ ነው አይደል የሰጠሽ? ዚስ ቻሌንጅ $5000 በላይ መሆን አለበት። ሰሞኑን የሆነ እንቅስቃሴ ስላለ ምን ለእኔ ምን ልሰራበት ነው? በ5000 ጅቦ ገና ለኤርትራ የሚከፈል ታክስ አለ። ዝም ብሎ አይደለም እኮ እንደኛ አይደለም እኮ። ምን ሆነ ነው? እኔ ልካለሁ እረፊ። ኖ እንደዛ አይሆንም። ቻሌንጁን ስጪው 2 አንበሳ አድርጊለት። ከዛ ቻሌንጁ ኖ 2 አንበሳ አይሆንም እንዴ ምን ነው ያማል እንዴ? ለአራት ክርስቲያ ስንጮት ትገባለች፣ ፎሎ ትደረጋለች። በዛው አንበሳ ካረገች 10000 ዛሬ ታስገባታለህ ጅቦ። አይሆንም። ለምን 50000 ያለው አካውንት አንሰጥሽም? አይሻልም ጅቦ? ግን እዚህ ተስማሚያለሽ ዲል አየሽ፣ የሰው ነገር ሄደች ወደ ሌላ። አር ዩ ሲሪየስ? ሰው አብዶ ይኸው ምን እንደሚያደርግ ይኸው ማሜን ተቀጥቶ ይኸውልህ ሊጥ ያቦካል። በቃ ማገቢያ ሽቦ እየታጠበ ነው። ይሄ አንድ ቀን ያሳብዱታል። ምንድን ነው እልፍ ስንል እኮ ነው ያየነው። ምንድን ነው የሚቀባው? ምንድን ነው የምታስቀባው? በትልቁ አድርገው ጅቦዬ። ማሜ ግን ይመቸው እናቴቱ። መገር መኪና አለችው ታውቃለህ? ምንድን ነው የሚቀባው? መገር መኪና ነው ያለችው። ምንድን ነው ግን የሚቀባው ነገር? እስቲ ድምፁን እንስማ። ምን አውቃለሁ። እስቲ የልጁን ካካ ነው መሰለኝ። አንተርኩስ ቴትና ጸጉር ነው ተባልሽ ሪከርድሽ አለቀበለሽ ቴንኪው እንቁላልና ዱቄት ነው። ኧረ ግን ግፍ እኮ ነው። የሰው ልጅ በልቶ አያድርም እኮ ኢትዮጵያ ውስጥ። ግን ምን አይነት እንቁላልና ዱቄት ከሆነ ኖርማል ነው። አንተ በእናትህ በልቶ የማያድር ህዝብ ባለበት እንደዚህ አይነት ቅጣት እንዴ! አሁን ምን አለ ሚጥሚጣ ፊቱን ቢቀባ። አሁን የተቀባውን እንቁላልና ዱቄት ጠግቦ ያድሩ። እሱ ግን እቺን ተቀብቶ በደንብ ይሸቅላታል። የሆነ ሰዓት እኮ እንዲያቆሙ ተነግሮ ነበር እኮ አይደል? እንዴ ታስረው ሲወጡ ዘይት ነው ዘይት እንትን ያፈሱሳት። አይ የሆነ አልባሌ ቅጣቶችን እንዲያቆሙ ተነግሮ ነበር። ታባክኑ ተብሎ ነው የታሰሩ። ለማንኛውም ምን አለ እኔ ቻርጅ መሬት ላይ ራሱ መንገድ ላይ ምናምን ቻርጅ ሊዘጋ ነው። በኋላ እንገናኝ። በኋላ ካላችሁ ቤታችንን ከፍተን ድምቅምቅ እናደርገዋለን። ፎሎ ያደረጋችሁኝ ኮፒ ሊንክ እግዚአብሔርን አትረባም። አኑዬ ጃፒ ጅቦ ክርስቲ ያስገባኝ ስል ፎሎ አድርጓት ክርስቲናን። እንዴ ኖ ኖ ኖ ኖ ኖ መጀመሪያ እንደራደራ እንዴ ክርስቲ ተደራደረ። አሁን እየዘጋ ራሱ ስልክ ራሱ እየዘጋ አይደለም። አውቀን እንደዛ የምትለው ጌታን እሙዬ ደወለች። ማናት እሙዬ? እናት ማን ነበር? እንዬ የሚሏታል። እንዬ ምናምን የሚላታለች። ምን አቀለታለሁ ቦባጣ የሆነች ያጥፋት ማጥፋት ስርዓት ይዤ ያብራሜ ሰራ ብለሽ አትመርቅም እንዴ? ምቀኛ መርቅ ያቦ አረን ያልመረቀኝ ይሄን ጅቦ በማግባቱ ምን ተሰማሽ? እኔ በጣም ማንን ያገባው? ሲጀመር እናት የምትባል ልጅ አለች። እሙዬ ነው እናት ማን ነው የሚላት? ክርስትዬ እኔ ጃፒን አላምነውም፣ ንገሪኝ። እናት ነች። እናት የምትባል ልጅ የምር ክርስቲ አትቀልጅ በእናትህ እግዚአብሔርን። እኔማ የሰርግን ቀን አልቀርም። ያጥፋት እመጣለሁ። ያጥፋት። ለምን ነው ላስወጣሽ ነው? እናቴን ላስወጣሽ ነው? ማንሽ ምንም ደስ አይለኝ። ጉብጥብጥ ያለች ጎባጣ ፕሊዝ። ጎባጣ
ደፋር ነውር አይደል እንዴ ክርስቲና? እንዴ እንይን ኧረ በጣም መስዋዕት ተመችታኛለች። ጅቦዬ ከተመቸው እኔ ተመችቶኛል። አትሳደቢ። አሁን ለመጨረሻ ጊዜ ነው ማስገባሽ። ይቅርታ ጠይቂ። አታውቂያትም ክርስቲና? ቆይ ሚውቷን አንስታ ይቅርታ ጠይቂ። ይቅርታ ጠይቂ። አዎ እንዬ የኔ ጠንበደል የኔ ቀይ ብርቱካን የምትመስል እንደው እኔ ምን አባቴ ልበላት ለምን ይቅርታ ጠይቂ። ይቅርታ እሺ ቴንክ ብጉራ አመሰግናለሁ። ኮለኛ ኢንሻአላህ። እሺ ምዕመናን፣ ጃፒ ስንት ሰዓት ነው ቤትህን የምትከፍተው? ፕሊዝ በቃ በኋላ እንገናኛለን። ይመቻችሁ። እሺ በሉ በቃ መልካም ጊዜ። ኔቨር ጊቭ አፕ። ሰላሙ እኑ አቤት ትበልሽም ቤት ልወጣ ነው። ሰላሙኝ። ወዴት ነው ወዴት ነው የምትወጣው? እዚች የሆነች አጭር ስራ አለች። አለሚቱ ላይ ስብሰባ በጠዋቱ እንደ ዋዛ በርበሬ ልትገዛ ለበርበሬ የሁሉ ሰዓት ለአለሚቱ አንፈቀደላት። እርሾ ለዳቦ እርሾ ለቂጣ እርሾ ማሰላሙ ባይ በደን ወይ እያወራሽ ነው ያስወጣት እናቴ። እንዬ ማሬ